رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته يا إن شاء الله ሁለት ወጣቶች በስልክ መስመር ላይ ተገናኝተው ያደረጉት ክርክር አለ ስለ የአቂዳ ጉዳይ ነው። እሱም አንደኛው የተውሂድ ባለቤት ነውና ከአላህ ውጭ ባለ አካል እርዳታ መጠየቅ እንደማይቻል ማለትም በማይችለው ነገር በርቀት እያለ ወይንም ደግሞ የሞተውን ሰውዬ መለመን አይቻልም፣ ጥሪ ማድረግ ድረስልኝ የፉላን ያለ የሙሐመድ ያለ ብሎ ማለት እንደማይቻል ይናገራል። ይሄኛው ደግሞ የሽርክ ባለቤት ወይንም ደግሞ ኢስቲጋሳ በገይሪላህ ካላህ ውጭ ባለ አካል እርዳታ መጠየቅ ይቻላል የሚል ሰው ነው። እሱም ምን ይላል? ይቻላል ለመቻሉ ብሎ ማስረጃም ብሎ ያቀረበው ነገር ይኖራል። እዚህ መካከል ላይ ይሄኛው የተውሂዱ ባለቤት ላቀረበው የሹብሃ ማስረጃ ብሎ ያቀረበውን ሹብሃ ለመመለስ ትንሽ መጨረሻ ላይ ለመልሱ በቂ መልስ አልሰጠውም። በማዕና ያው የሚያግባባቸውን ጉዳይ ወይንም ደግሞ የሚያግባባው የሆነ ጥያቄ መልሶ አልጠየቀውም። መጠየቅ መቻል ያለበት እንግዲህ በመሰረቱ አንድ ሰው ዕውቀት ከሌለ እንደነዚህ ካሉት ሰዎች ጋራ ክርክር አያስፈልግም። ምክንያቱም ሐቅ ላይ ሆነህ እንኳን የሐቅ ባለቤት ብትሆንም በማጭበርበር በማመሳሰል በተለይ በስልክ መስመር ባለው ነገር ላይ አደጋ ላይ ነው የሚጥሉት። ሊቆራረጡም ይችላሉ ቃላቱን፣ ከዛ እንዴት ተረት አድርገው ይናገራሉና ማለት ነው። እና በመሰረቱ ልጁ አዎ ትክክሉ ያንተ ነው ብሎ አይደለም ያፈገፈገው። አፈገፈገ ብንል ወይንም ደግሞ ክርክሩን አቋረጠ ብንልም ያንተ ነው ትክክሉ ብሎ አይደለም ያፈገፈገው። ዕውቀት ካላቸው ሰዎች ጋራ መከራከር ትችላለህ፣ እኔ ለዚህ ዕውቀቱ የለኝም ብሎ ነው ዘወር ያለው። ይሄ ደግሞ አላህ ይወቅ፣ ዕውቀት የለኝም ማለት ከዕውቀት ነው። አብዱላህ ኢብኑ መስዑድ ምን ብለዋል? መን ዓሊመ ፈሊየቁል፣ ያወቀ ይናገር፣ ወመን ለም ያዕለም ያላወቀ ፈሊየቁል አላሁ አዕለም፣ አላህ ይወቅ ይበል። ለምን? ፈኢነ ሚነል ዒልሚ አን የቁለ ሊማ ላ ያዕለም ላ አዕለም፣ ከዕውቀት ነው ለማያውቀው የማያውቀውን አላውቅም ማለት ዕውቀት ነው ይላሉ ዑለማዎች። ምን ይላሉ? ለአድሪ ኒስፉል ዒልሚ ይላሉ። አላውቅም የዕውቀት ግማሹ ነው ይላሉና ይሄም መልስ እንደሚሆን ስለሆነ ለነገሩ እስኪ እሱ የሚለውና ወይንም ደግሞ ሁለታቸውም በስልክ መስመር ላይ የተነጋገሩትን በጋራ እየሰማን ያው በቂ ምላሽ እንደሚሰጠው ነው ኢንሻአላሁ ተዓላ። ምክንያቱም ቁርአንና ሐዲስ ያልገሰሰው ያልመለሰው ሰው ያልገሰጠው ሰው ማንም ሊመልሰው አይችልም። በእርግጥ ለነገሩ ከዓቅል ጋራ ነው ወይንስ ያለ ዓቅል ነው የሚለውንም ራሱ አንድ ሰው የማይጠቅምን ወይንም ደግሞ መርዳት የማይችለውን ይረዳል ብሎ ከተከራከረ ያንን ሰው የሆነ ማስረጃ ተሰጠዋለህ፣ የቁርአን ማስረጃ ተሰጠዋለህ። እምቢት አለ፣ እምቢተኛ ነው ትተዋለህ። ከዛ ውጭ እሱ ጋር ርክርክ አያስፈልግም ነበርና በጋራ እንስማቸው ምን ይለዋል። እስቲ በስልክ ላይ ደውሎ ወርቃል ስተሰምቼ እኮ ነው። እስኪ ለምሳሌ አንተ እኮ ነህ ሰው ከአላህ ውጭ ሌላ ነገር ተጣራ መጣራት ብቻውን ምንድነው ሽርክ ነው እያልክ እኮ ስታስተምር ሰብሰማው። ለምሳሌ ያልኩህ ለአላህ ካላህ ውጭ ለምሳሌ የሚጠራው ማንን ነው? እንዴት ነው? በምን አይነት ነገር ላይ ነው? አሁን ለምሳሌ ያ ሙሐመድ ካለ ሽርክ ላይ ይወርቃል። ያ ሙሐመድ ካለ ሰላም ጠይቀው። አሁን ለምሳሌ ያ ሙሐመድ ካለ ሰውየው ሽርክ ላይ ይወርቃል። ያ ሙሐመድ ማለት ሰውየው ያ ሙሐመድ ብሎ ካለ ሽርክ ላይ ይወርቃል። አይደለም ሐቢቢ እርዱኝ ነው ጠጥሪው ድረሱልኝ ነው ምን አይነት ነው? ምን እርዱኝም ድረሱልኝም አይሉም። አንዳንዶቹ ምን ይላሉ? ያ ሙሐመድ ይላሉ። እንደዛ እኮ አይደለም ያልነው
ርዕሳችን ላይ ያልተግባባንም ማለት ነው። ለምሳሌ አሁን ኢስቲጋሳ እርዳታ የሚባል ነገር አለ ወንድሜ። እሺ እርዳታ መጠየቅ ላይ ያውን ሰውየውን ማይችለው የሆነ ለምሳሌ አሁን እኔ አንተ እዛው ሳኡዲ ያለ ወይም ደግሞ ሌላ ሀገር ልትሆን ትችላለህ። እዛ ሆነ አንተ ስልክ ሳልደውልልህ በስልክ እንኳን አሁን ለምሳሌ እርዳይ ልንብር ስልክ ብር ልልክልኝ ይችላል፣ የሆነ ነገር ታደርግልኝ ትችላለህ። እሺ ምንም መስበር ሳይኖር እዚህ ቁጭ ብዬ ምንም ሳንገናኝ እንደው ተራዋይ እንትን ባረግልኝ እንደዚህ ባረግልኝ አላህ ይሄ ምን ሽርክ ነው። ተስማማና ለምሳሌ አሁን አንተ እዚሁ አጠገብ ሆነ እንደዚህ አድርግልኝ ይሄን አግዘኝ ብለህ ኢስቲጋሳ የሚፈቀድ ነው ባህ። ምክንያቱም በምትችለው የሰው ልጅ በሚችለው አቅም እርዳይ ማለት ትችላለህ። በማትችለው ግን ለምሳሌ አንተ ጠርቼ ነብዩን ተጠርቼ ልጅ ስጡኝ ማለት ይሄ ያው እንደሰማችሁት ከማሰሚቱ ሙላን ግልጽ ጉዳይ ነው። እሱ እየጠየቀ ያለው አንድ ሰው ያ መሐመድ ቢል ብሎ ጠየቀው። አንዳንድ ሰዎች ያ መሐመድ ይላሉ። ምን አይነት ነው ያ መሐመድ ማለት? ድረስልኝ፣ እርዳኝ፣ በአካል ኑሮ ድረስልኝ እያለ ነው ወይስ ምንድነው ለለበት ነው ብሎ እየጠየቀው ነው። ፈትሮ ነው የጠየቀው። ግልጽ ነው። እሷ ዝሮ ጠይቆታል። እርዳኝ ነው ወይ በአካል እሪት ይል ያ ወይንም ያ መሐመድ ያ አህመድ ሲል ማለት ነው። አይ አንዳንዶቹ አለ ይሄም ለማሙሽለክ የተፈለገበት እንደው ያ መሐመድ ይላሉ አለ። ያ መሐመድ ብለው አይደለም ዝም የሚሉት ሰመረተ ኒዳ አለ። የጥሪውን ውጤት ያዘልቁት የለም። እንደሚታወቀው በሽርክ ቦታ ላይ ወይንም ደግሞ መንዙማዎቻቸው ላይ ሱፊዮች ሐባሾች የሚሉት ይታወቅ የለ ያ መሐመድ ብለው ዝም ይላሉ እንዴ? ለማያውቅሽ ብሏል። ለማያውቅሽ ታጠኒ የታወቀ ጉዳይ ነው። ያ መሐመድ ሐቢቢ ያ መሐመድ ያ ጦቢቢ ብለው ዝም አሉ። ፈአጅርኒ ሚን ለሂቢ አይደል ያሉት። መሐመድ ሆይ መሐመድ ሐቢቢ ተሳት ጠብቀኝ አዲነ ብለው አደ ቀጥታ የለመኑት እየለመናል በመንዙማቸው የተሞላው እስቲጋሳ ነው። ያ መሐመድ ብለው ዝም አይደለም የሚሉት። ይሄ ግልጽ ጉዳይ ነው። ከዛም በኋላ ለማስረዳት ሞክሯል። ይሄኛው የሚችለው ነገር ከሆነ አሁን አንተ በአካል አለ ወይ በስልክም ቢሆን ራሱ ገንዘብ እርዳኝ ይሄንን እየሰማኸኝ እንደዚሁ ደግሞ መርዳት በምትችለው ነገር ይሄ ሽርክ አይሆንም። በቃ ከርዕሳችን ጋራ አልተግባባንም ወይ ንግባባ እያለው ነው ያለው። ይሄኛው መልሱን ደግሞ እስኪ እንስማ። አስገራሚ ወይም አስደናቂ የሆነ መልስ ነው አለ ከዚህ ከሙብተዲዑ በኩል ያለው ማለት ነው። ቢማና ዱዓ ሳሰሏል በዱዓ ተፈልጎበት ሆነ። ለምሳሌ እስኪ እንዴት እርዱኝ ሲል በዱዓ ፈልጎበት ከሆነ እኮ ዱዓ ምን አይነት ነው የፈለገበት? ለምሳሌ እያልኩ እኮ ነው እኔ አሁን ለምሳሌ ነብዩ እርዱኝ በሚልበት ጊዜ በውስጡ ቀስት ያደረገውን አንተ አታውቅም። لا تعرف في داخله في قلبه አለዛ ባፉ ቆታና አንተ تعرف ما في قلبه لا والله እኮ አንተ لا لو جعل إظهار حبيبي أنت لا تعرف في داخلي إذا قال أعيني እገዘኝ ቢል እርዳኝ ቢል ሰውየው በዱዓ ይሁን ምንድን ነው ለየት አድርገህ ማታስተምራቸው አንተ? ስማኝ መስዑድ ስማኝ አንዴ። አንተ ማንኛውንም ሰው በሽርክ መፈረጅ አይቻልም። ያው እንግዲህ እንደሰማችሁት በጣም አስገራሚ ነው። ያ መሐመድ ድረሱልኝ ሲል ልጅ ስጡኝ ሲል ቢማዕና ዱዓ ፈልጎበት እንደሆነሳ ቢማዕና ዱዓ ፈልጎበት እንደሆነሳ ጥሪ ማለት ቢማዕና ያው እሱ ብድግ አድርጎ መስጠት አይችልም ወደ ማለት አሰበ። ቀልቢቱ ውስጢቱ ታውቃለች እኮ አውቆ ጠፍነት ነው። ቢማዕና እንግዲህ ሰጪው አላህ ነውና አላህን ለምንልኝ እያለው እንደሆነ ቀልቡ ውስጥ ያለውን አንተ አታውቅም ይሄን ማለቱንና ይሄንን አስቦ እንደሆነ ይለዋል። በአፉ እንኳን ዘለቀ። በአፉ አዝልቆ ኩርደኛ አለ። እርሱስ ሁለተኛ ደግሞ በተጨማሪ
አንድ የሞተ የሆነ አካል ዱዓ አድርግልኝ ይባላል ወይ? በህይወት ያለውን ትችላለህ፣ ከሞተ በኋላ ግንሳ እንዴት ነው? ያመጣቸው ማስረጃዎች ሁሉ ያው ከበይት العنكبوت የሸረሪት ድር ማለት ነው። የሸረሪት ቤት ነው። ካስፈለገ በሰፊ ሰዓት እናየዋለን። እና ከሞተ በኋላ አንድ ሰው ዱዓ አድርግልኝ እንዲህ አድርግልኝ አይባልም። ናም ለምን? ያን ሰውዬ በአካል አልተገናኘም ወይንም ደግሞ እያየውም አይደለም። ስለዚህ አንድ ሰው ተሞተ ዱዓ ሊያደርግ አይችልምና ይሄንንም ብሎ ሲጠይቀው አይ አንተ በቀልቡ ውስጥ ያለውን አታውቅም ላ تعرف ما في قلب በቀልቡ ውስጥ ያለውን ታውቃለህ እንደ ሲለው አላውቅም አለው። ላ والله ና በቀልቡ ያለውን አላውቅም፣ ነገር ግን በምላሱ አዘለቀ አይደለም ወይ? فاجرني من لهب እያለ ተሳት ጠብቁኝ እያለ ከበላው ጠብቁኝ እያለ ልጅ ስጡን እያለ እየተጣራ በምላሱ አዝልቆት እንዴት ነው የማይታወቀው? እየተሰማ አይደል እንዴ? نعم ዋሲሉ ሀያ ሰው በሽርክ መፈረጅ አይቻልም። የሰውየው ማንነት ውስጡን ሳታውቅ ሰውየው እርዱኝ በሚልበት ጊዜ በዱዓ ተሆነ ሰላም የሚፈሩት እንግዲህ ይህችን ነው። አንድ ሰው በሽርክ መፈረጅ አይቻልም። ሽርክን ጋልቦ ተሸክሞ ራሱ ላይ ጎጆ ሰርቶበት ታዲያ ምን ሊባል ነው? የሽርክ የተውሂድ ባለቤት ሊባል ነው ማለት ነው። ከአላህ ውጭ ያለን አካል ነቢያቶችን፣ አውሊያዎችን የመሳሰሉ አልፎ ተልፎ ሌሎችን እንኳን ዛፎችም ሳይቀሩ እያመለኩ እያሉ እነዚህ ሰዎች ሽርክ ይሰራሉ፣ የሽርክ ባለቤቶች ናቸው ካልተባሉ ታዳሳ ምን ሊባሉ ነው? የተውሂድ ሱና ባለቤት ሊባሉ ነው? እነሱ እየፈሯት ያሉት አንድንም ሰው በሽርክ እንዳትፈርጅ ይላል። ማንሺ ሰለኛ እኛ ቆን ለምሳሌ አንተ 50 ኪሎ ተሸክመህ እርዳይ ስለ የሚረዱ አላህ ብሎ ለአንተ ታዲያለህ እንደዛ ከሆነ እኮ ይፈቀዳል እያልኩ እኮ አሁን እንደዚህ ተተፈቀደ እርዱኝ ሲል ቢማዓና ዱዓ አድርጉልኝ እንደው ነው። አንድ ሰው ተሞተ በኋላ ደግሞ ዱዓ አላህ Subhanahu Wa Ta'ala የሞተው ሰውዬ ነው ዱዓ አድርጉልኝ የሚለው። አዎ እንዴት ነው የሞተው ሰውዬ ለአንተ ዱዓ የሚያደርግልህ? ዱዓ እንዴት አያደርግም? አንተ የሞተ ሰው እዚህ ልብ በሉ። እሱ ያለ ያለው የሞተውን ሰውዬ ዱዓ የሚያደርግልህ እንዴት ነው ነው። ይህ የተውሂዱ ባለቤት አሁን እዚህ ጋር ላይ አንድ ሰው ከሞተ በኋላ ዱዓ ሊያደርግ የሚችለው እንዴት ነው ነው። አንጣ ለዚህ ማስረጃ አይኑሃ የሆነች በስጩ ላይ የሆነችውን አንጣ ነበር ማለት የሚገባው ማለት ነው። እንደገና ሸሸና እንዴት ነው የሞተ ሰው የማይረዳው አለና ወደ እርዳታ ወደሚለው ገባ። በመሰረቱ ምንም ባይራራቅም እንኳ እሱ የፈለገበት ዓላማ አለ። እዛች ዓላማይቱ ለመድረስና ሹባሃቱን ለማቅረብ እንዲመቸው ነውና እስኪ እንቀጥል። ዋሲል የሞተ ሰው አይጠቅምም ነው የምትለው? እዚህ ላይ ሲባጭሩ እንነጋገርና ኢና ሊላሂ የሞተ ሰው ይጠቅማል ያልከው ያንተ ነው። እሱ ቆይ አይጠቅምም እንዴ ነው የምትለው? ብቻ ንገረኝ። አይደለም ቆይ አይደለም አይው ይጠቅማል ወይስ አይጠቅምም? ይሄን ብቻ አይጠቅምም ካልከኝ እኔ ማስረጃ አመጣልሃለሁ። እኔ ሙቆራ አመጣልህ እኮ ነው። ጠብቀኝ እኮ ይጠቅማል ወይስ እኮ ንገረኝ እኮ ነው ያልኩት። ንገረኝ እኮ ነው ያልኩት። ይጠቅማል ወይስ አይጠቅምም? ብቻ ይሄን ነገር እኔ ማስረጃ ላቀርብልህና ከዛ ይሄ በህይወት እያለ ነው ብለህ ትነግረኛለህ። ይጠቅማል ወይስ አይጠቅምም ማለት የሞተ ሰው አይጠቅምም። እንዴት ነው የሚጠቅመው? እሺ ማስረጃ አንተ። እሺ አይጠቅም ሶላ ነብያችን አለይሂ ሰላቱ ወሰለም ኢስራና ሚዕራጅ ሲያደርጉ ስንት ሶላት ተቀበለው ነው የመጡት? 50 ሶላት አይደለም? 50 ሶላት ተረክበው ሲመጡ ስድስተኛው ሰማይ ላይ ነብዩላህ ሙሳ አለይሂ ሰላም አገኟቸው። ከዛ ማዛ ፈረض الله على امتك በኡመትህ ላይ ምንድነው አላህ Subhanahu Wa Ta'ala ግዴታ ያደረገበት ሲሏቸው 50 ሶላት ነው አሏቸው። ከዛ የጌታህን ወህይ ወደ ሰማበት ቦታ ተመለስና አስቀንስ ብሎ አስቀንሰዋል። ነብዩላህ ሙሳ በህይወት እያሉ ነው ከሞቱ በኋላ የጠቀሙት? ላ والله لا እኔ ጥያቄ ነው የጠየቁት። ነብዩላህ ሙሳ በህይወት እያሉ ነው የጠቀሙት ከሞቱ በኋላ? ይሄን ብቻ እንዴት መልስልኝ ነው? ማስረጃ የሆነም ምንድነው ማስረጃ? የእሳቸው በህይወት እያሉ ነው የጠቀሙን ወይስ ከሞቱ በኋላ ነው? አሁን ጥያቄ ጠየቁ። ወዴት ታመጣለህ? ነብዩላህ ሙሳ እኮ ምድር ላይ እያሉ እኮ አላህን ያናገሩ ናቸው። አንተ እንዴት አድርገህ ነው በዚህ ላ አስዲ ነብዩላህ ሙሳ ሰከረተል ሞትን ቀምሰዋል አልቀመሱም? ይሄን ብቻ
አንተ አየኸው የጥሜት መንገድ ላይ ያለ ላ የጥሜት መንገድ ላይ አይደለም። ሱብሃንአላህ ወደ ልታመልጥ መስዑድ አታመልጥ። ሐቅ ነው የምትፈልገው ወይስ አንተ ተከቡርነት ተናግረው ሞክር እንትን ነበር እንግዲህ እንደሰማችሁት ያው እዚህ ጋር ላይ ጥያቄውን አቅርቧል። እዚህ ጋር የምናየው ነገር አለ። እሱ ምንድነው? ይህን ሹብሃ መጣ። እሱ ምንድነው ሹብሃው? ነቢያችን አለይሂ ሰላቱ ወሰላም ኢስራና ሚዕራጅ ወደ ላይ ወደ ሰማይ ያው አርገዋል። የዛኔ አላህ ጀለ ወዓላ አናግሯቸው ሶላትን ግዴታ አድርጎባቸው ሲመለሱ ሙሳን አለይሂ ሰላም ስድስተኛው ሰማይ ላይ አግኝተውታል። ከዛስ አላህ ሱብሓነሁ ወተዓላ በአንተ ላይ ማዛ ፈረደ አላሁ ዐለይክ አው በሌላ ሪዋያ ማ ፈረደ ረቡከ ዐላ ኡመቲከ በህዝቦች ላይ ምንድን ግዴታ አደረገብህ ብሎ ሙሳ ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? 50 ሶላህ 50 ሶላት ግዴታ አድርጎብኛል ብለው አሉት። ከዛ በኋላ ወይ ወደ ሰማህበት ቦታ ተመለስና አቃልል ህዝቦች አይችሉትምና ይሄንን አስቀንስ ብሎ 2 3 4 ድረስ ሁሉ አንድ 5 5 ወይንም ደግሞ 10 10 እየቀነሰላቸው 5 አውቃ ሶላት ድረስ ወይንም 5 ድረስ አድርሶታል። ስለዚህ ነብዩላህ ሙሳ አለይሂ ሰላም ሰከረተል መውት ተቀመሱ በኋላ ረርተዋል ወይንስ አልረዱም ነው ጥያቄው። ይሄ ጥያቄ በዚህ ሰውዬ ላይ ምንድነው ለማስረጃ ሊያደርገው የቻለው? አንድ ሰው የሞቱን ሁሉ ነቢያቶችም ይሆኑ ሌሎችም ሰዎች ይሆኑ ተሞቱ በኋላ እነሱን መለመን ድረሱልን ለማለት ልጅ ስጡን ለማለት ማስረጃ እያቀረበ ይገኛል ማለት ነው። ያልጨረሱን ነገር ካለ ይጨርሱና መልስ ይሰጥበታል። ያ اخي በትነኝ እኔ አልሰማም። ሰከረተል ሞት ቀምሰዋል ወይስ አልቀመሱም? ጥያቄ ጠይቁ። لما سمعوا إيه القرآن هذه تسترجعوا لا يقرأ دعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم أن يها بس لا ሲጀመር አንተ ልንገርህ ይሄን ቁርአን ተረጓጉሙ ሌላ ነው እና አሁን የጠየቁል መልስልኝና ወደዚህ ወደ ቁርአን እንሄዳለን። ከመለስክልኝ ማለት ነው። ነብዩላህ ሙሳ አለይሂ ሰላም በህይወት እያሉ ነው የተጠቀሙ ነው ሰከረተል ሞት ከቀመሱ በኋላ ነው የተጠቀሙ? አንተ ዑለማ አዝም ነው ሩሽልቆናችሁስ እኮ ናቸው። አሁን ነዓም ናቸው አውቃለሁ። ነዓም አውቃለሁ። ግን ሰከረተል ሞትን ቀምሰዋል ወይስ አልቀመስኩም ነው ጥያቄ እኮ። አንተ ለምን ትፈራለህ? ስለዚህ ከሞቱ በኋላ ነው የተጠቀሙ ነው ወይስ በህይወት እያሉ? እኔ አሁን እኮ ይሄን እንዴት መልስልኝ ነው። ስለ ነብይነት ሳይሆን አላህ ሱብሓነሁ ወተዓላ ሁሉም የሱ መخلوق ናቸው። አላህ ነብያቶችን አልቋቸዋል። ሁሉንም ነብያቶች ሰከረተል ሞት ሁሉም ሰው እስከ ነብይም ሆነ ወልይም ሆነ ማንኛውም ተራ ሰው ይሁን ሰከረተል ሞትን ይቀምሳሉ። እሳቸው ሰከረተል ሞትን ከቀመሱ በኋላ ነው የጠቀሙ ነው ወይስ አይደለም ስልህ ሞተዋል አላ ሞተዋል ብለኸኛል። አሁን ከሞቱ በኋላ ነው ወይስ በህይወት እያሉ የጠቀሙ? ደግሞ እሳቸው ኢስራና ሚዕራጅ ከማድረጋቸው በፊት 1500 ዓመተ ሂጅራ አልፏል ማለት ነው። 1500 ዓመት አልፏል ከዛ በፊት ማለት ነው። እሳቸው አይሰማም? እሳቸው ከሞቱ ስንት ዓመት አልፏል? 1500 ዓመት አልፏል። ነብያችን አለይሂ ሰላቱ ወሰለም ኢስራና ሚዕራጅ ባደረጉበት ሰዓት ማለት እሳቸው ደግሞ አንተ ሞት አልፏል ብለኛል አይደለ? አልፏል ካልከኝ ደግሞ ካለፉ በኋላ ጠቅመውናል ወይስ አልጠቀሙም? እሳቸው ደግሞ ሞቷል ብለሃል። አሁን ተናግረሃል። لا أخي الكريم الله أعلم أن ينتجع والله العظيم المتكاتك طيب ይሄው እንግዲህ አሁን ያቀረበው ያንን ነው። ይሄ እዚህ ጋር ላይ ነብያችን አለይሂ አፍዱል ሰላቱ ወሰላም نعم وعلى سائر الأنبياء أفضل الصلاة والسلام ይሁን። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው ወደ ሰማይ ሲያርጉ አደምን ከመጀመሪያው ሰማይ ላይ አግኝተዋል። ከሁለተኛው ሰማይ ላይ ኢሳንና ያህያን አግኝተዋል። ሶስተኛው ላይ ነብዩላህ ዩሱፍን አግኝተዋል። አራተኛው ላይ ነብዩላህ ኢድሪስን አግኝተዋል። አምስተኛው ላይ ነብዩላህ ሃሩን አግኝተዋል።
ስድስተኛው ላይ ነቢ ሙሳን አግኝተዋል። ሰባተኛው ላይ ነቢዩላህ ኢብራሂምን አግኝተዋል። ወደ ሰማይ ሲዘልቁ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ አላሁ ጀለ ወዐላ እዛ ቦታ አስቀምጧቸዋል። እነዚህን ነቢያቶች ማለት ነው። ይህን አላሁ ጀለ ወዐላ ለሆነ ጥበብ ለሆነ ምክንያት ነው፣ ወይም ለነቢያችን ዐለይሂ ሰላቱ ወሰላም ሸረፍ ነው። ወከዛሊከ የነቢያቶች ደረጃም እንደዚሁ ከፍና ዝቅ እንደሚሆንና ከትልከ ሩሱሉ ፈضልና ባዕዱሁም ዐላ ባዕድንም እንዳለው አንዱን መጀመሪያው ላይ አንዱን ከሁለተኛው ሶስተኛው አራተኛው እስከ ሰባተኛው ላይ አድርጓቸዋል ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም ወደ ሰማይ ሲያርጉ ወይንም ሲሄዱ ሰላምታ እያስተላለፉ ነበር። ነቢያችን ዐለይሂ ሰላቱ ወሰላም አደምን ሲያገኟቸው አሰላሙ ዐለይክ እያሉ ያንም አደም ዐለይሂ ሰላም ነቢዩላህ አደም መርሐበን ቢነቢይ ሷሊህ ወሊብኒ ሷሊህ መርሐባ አርሂቡ እያሉ ልጃቸውን እያበሰሩ መልካም ልጄ መልካም ነቢይ ሆይ አርሂብ እያሉ ነበር። ሁለተኛውም ሰማይ እንደዚሁ ኢሳስ በህይወት አሉ። የሕያ የሉም ማሽናቸው። ዩሱፍም ከዛሊከ እንደውም ነቢዩላህ ዩሱፍን ዐለይሂ ሰላም ምን ብለው ነቢዩ ሰለላሁ ዐለይሂ ወሰለም ገለጿቸው? ኡዕጢየ ሸጥረል ሑስን የመልክን ግማሽን ተሰጥቷል፣ በጣም መልከኛ ሆኖ አገኘሁት ይላሉ። ተመልከት። ኢድሪስን ደግሞ አራተኛው። እነዚህ ሁሉ ሰላምታ እየተለዋወጡ ነበረ ማለት ነው። ነቢ ኢብራሂምን ጀርባውን ወደ ቢማዕና ወገባቸውን ወደ በይተል ማዕሙር ገደፍ አድርገው አገኘኋቸው ብለዋል፣ ሰባተኛው ሰማይ ላይ ማለት ነው። እና ነቢዩላህ ሙሳ ደግሞ ስድስተኛው ሰማይ ላይ ናቸው። ነቢያችን ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ሲመለሱ ነው ጥያቄውን ያቀረቡት። ሲጠይቋቸው ማፈረደ ረቡከ ዐላ ኡመቲክ በህዝቦች ላይ ምን ያክል ሶላት ፈርድ አደረገ ብሎ ምን ግዴታ መጣህ ብሎ ሲላቸው 50 ሶላት ብለው መልስ ሰጥተዋል። ከዛ አስቀንስ ብለው አስቀንሰዋል፣ አስተያየት ሰጥተዋል ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም ወደ ሰማይ ሲያርጉ እነዚህን ነቢያቶች ሰላምታ ሲሏቸው ቀርበው እያዩቸው ወይንስ እየሰሟቸው ነው ወይስ አይደለም? እነዚህን ነቢያቶች አላሁ ጀለ ወዐላ አዎ ሰክራቱል መውትን ቀምሰዋል። ነገር ግን እዛ ቦታ ላይ ያደረጋቸው ለሆነ ጥበብ ነው። እዛ ላይ ሲያነጋግሯቸው ሰላምታ እየተባባሉ ነው። በአካል ነቢያችን እየሰሙ ነው። ተግባባን? ለምሳሌ ሰላምታ ሲሰጧቸው እየመለሱ እኮ ነው። ልብ በሉ። አሰላሙ ዐለይኩም ወይንም አሰላሙ ዐለይከ ሲሉ እነሱም ወዐለይከ ሰላም እየተያዩ እየተሰማሙ ነው ማለት ነው። ይሄ በሚችሉት በሚያዩት በሚችሉት በአካል እያዩቸው በአካል እየሰሟቸው የሆነ ጥያቄና ንግግር ነው ማለት ነው። የነሱ ደግሞ የማያዩትን የማይሰሙትን ዝም ብሎ በርቀት የነብዮች ያለህ ድረሱልን የአውሊያዎች ያለ ድረሱልን እያሉ መለመን ከዚህ ጋር ይገናኛል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ሰማይ ሲያርጉ እኒህን ነቢያቶች ኢሳስ በህይወት አሉ። ከዚህ ውጭ ያሉትን ነቢያቶች ሲያገኟቸው አርዋሃቸውን ነው ወይስ አካላቸውን ነው? ኺላፍ የዑለማዎች አስተያየት፣ ሁለት አስተያየት አለ። አንደኛው አርዋሃቸውን ነው፣ ሩሖቹን ነው ያገኙት። የነቢያቶችን አርዋህ ብለዋል። ሩሃቸውንም ቢሆን ነው ብንል ፈርዶን ነው የሚለውን ብናመዝን ያችን ሩህ ረሱል ዐለይሂ ሰላቱ ወሰላም ቀጥታ በጆሮአቸው እየሰሙ ሙሳ ጋር እየተነጋገሩ ባጠገብ ሆነው እየተነጋገሩ ነው። ምን ግዴታ አደረገበት? 50 ሶላት። አረ ተመለስና ተመለስ አስተያየት ሰጡ ማለት ነው። ምክር ሰጡ። በል ተመለስና አስቀንስ። እሺ ተመለሱ፣ አስቀነሱ። አሁንም ሲመለሱ አገኛቸው። አሁንም ምክር ሰጧቸው። አሁንም ተመለሱ። በአካል እየሰሟቸው ነው። ተግባባን? ሌሎች ዑለማዎች ደግሞ ሚላል ከፊል ዑለማዎች ቢአጅሳዲሂም ወአርዋሂሂም ነው። እነዚህን ነቢያቶች አላሁ ሱብሓነሁ ወተዓላ ኢነሁ ዐላ ኩሊ ሸይኢን ቀዲር ነውና በአካል በአርዋህ እዛ ቦታ ላይ ያስቀምጧቸዋል። ለምሳሌ እንዴት በአካል የመቀስቀሻው ዕለት ሳይደርስ በፊት በአካል ሊቀሰቀሱ ተቻሉ ወይንም በአካል ሊቀሰቀሱ እንዴት ተቻለ ቢባል
ኢነሁ ዐላ ኩሊ ሸይን ቀዲር ነው፣ ለተአምር ነው። ነቢያችን እኮ ዐለይሂ ሰላቱ ወሰላም ኢስራ ሲሄዱ ከቲቡል አሕመር የሚባል ቦታ ሙሳ ዐለይሂ ሰላም ሶላት እየሰገደ ቀብሩ አየሁት ብለዋል። ሶላት የሚሰገደው ደግሞ ወሆ ቃኢሙ ይሰሊ ፊ ቀብሪህ ነው ያለው። ሩሑ አይደለም አካሉ ይሰሊ ፊ ቀብሪህ ቀብሩ ቆሞ እየሰገደ አየሁት ብለዋል። ለተአምር ያስቀመጠው ነገር ነው። የመቀስቀሻው ዕለት ሳይደርስ በፊት እንዴት በአካላቸው ሊያነጋግሩ ቻሉ ለሚለው አላህ ለተአምር ኢነሁ ዐላ ኩሊ ሸይን ቀዲሩን ስለሆነ ቀስቅሷቸዋል ቢባልስ የቀሰቀሳቸው ባይሆን ያቺ በዚህ ሰዓት ላይ የተቀሰቀሱ ዕለት ያያቸውና የሰማቸው ለተአምር አላህ ሱብሓነሁ ወተዓላ ያንን ነብይና ነብዩ መሐመድ ዐለይሂ ሰላቱ ወሰላም ነው ለምሳሌ ብንል ማለት ነው። እና እንደውም ይሄ ቀውል የተሻለ ይሆናል ይላሉ። ከማ اختار هذا القول الشيخ محمد ابن علي آدم الإطبي علامة الإطبي شيخ محمد علي آدم ذخيرة العقبة ላይ ይሄንን መርጠዋል። ለምን አዎ እኒህን ነቢያቶች በአካል ነው ሰማያቶች ላይ ያገኟቸው። ለዚህ ማስረጃ ሙስኒደን ظهرው ኢለል በይተል ማዕሙር ይላል። ነብዩላህ ኢብራሂም ወደ በይተል ማዕሙር የሚባለው ገደፍ ብለው ወገባቸውን አስገደፈው አለ። ሩሑን ቢሆን ኑሮ ሩሑ ገደፍ ብሎ የሚባል ነገር የለም። ሁለተኛ ነብዩላህ ዩሱፍ የመልክን ግማሽ መልክን ይዟል። መልከኛ ነው። መልካቸውን ሁሉ አይተዋል ማለት ነው ነብዩ መሐመድ ዐለይሂ ሰላቱ ወሰላም። ነብያችን መልካቸውን የዩሱፍን መልክ ሁሉ አዩ ማለት ነው። እንዴት ግማሽ መልክ ይዘዋል ማለት በጣም ሰዎች ላይ ካሉት መልኮች እና ወይም መልክ ውበት ከፊሉን ይዘውታል እያሉ በመልከኛ እየገለጿቸው ነው ነብዩላህ ዩሱፍን። ታዲያ ሩህ ብቻ ቢሆን ኑሮ ወይንም ሩሃቸው ብትሆን የነሱን መልክ ሊገልጽ አይችልም። ተግባባን? መልክ ምን ላይ ነው የሚታየው? ከአካል ላይ ነው ወይንስ ሩህ ላይ ነው? ሩህ ላይ አይደለም እንደሚታወቀው አካል ላይ ነው። طيب ስለዚህ በአካላቸው ነው ያገኟቸው የሚል ነው። በአካል ከሆነ አንድ ሰው የሚችለውን እያየው እየሰማው ከሆነ አስተያየት ሊሰጥ ይችላል። የሚችለው ነው። በሚችለው ነገር ደግሞ እስቲጋታ ወይንም ደግሞ እርዳታ መጠየቅ ማን ነው የከለከለው? ከአህሉ ሱና ወልጀማዓ ማለት ነው። ከአህሉ ሱና ወልጀማዓ በአካል የሚችለው ሰከራተል መውት ቀምሷል አልቀመሰም የሚለው ነቢያቶች የቂያማ ቀን ሸፋዓ ያማልዳሉ አይደለ? ተሰከራተል መውት በኋላ ነው። ሰከራተል መውትን ቀምሰዋል፣ ነገር ግን ተቀሰቀሱ በኋላ ነው። ተቀስቅሰዋል። በቃ ህዝብ እያያቸው እየሰማቸው ነው። ህዝቦች ይሄዳሉ ወደ አደም እኔ አልችልም ይላሉ። ከዛ ወደ ኑህ ይወርዳሉ። ከዛ ኢላ ሙሳ ኢላ አኺሪሂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከሚደርስ ድረስ አማልዱን አላህን ጠይቁልን እያሉ ይላሉ። ያ ሁላ ህዝብ እኮ ሰክረተል መውትን ቀምሶ ነበር። ነገር ግን ከተቀሰቀሱ በኋላ እነዚህ ነቢያቶች አሁንም ለነብዩ መሐመድ ዐለይሂ ሰላቱ ወሰላም ሰማይ ላይ ተቀስቅሰዋል። በአካላቸው እያዩአቸው ነው። ሰላምታ የተለዋወጡት እያዩአቸው ነው። ስለዚህ አንድ ሰው ሐዲር ሆኖ ቀርቦ እሱን እያየኸው አስተያየት ቢሰጥህ ወይንም ደግሞ ይህንን ነገር አድርግልኝ ማድረግ የሚችል ከሆነ አድርግልኝ ወይንም አላህን ለምንልኝ ብትለው ማን ነው የከለከለው? ነው የከለከሉት አህሉ ሱና ወልጀማዓ ከናንተ ውጭ ከአህሉል ቢድዓ ውጭ አህሉ ሱና ወልጀማዓ የከለከሉት በማያዩት በማይሰሙት ድረሱልን እያሉ በሙታኖቹ እስቲጋሳ መጠየቅን ነው የከለከሉት። ይሄ ግልጽ ጉዳይና ያው ለማንኛውም ግልጽ የሆነ ጉዳይ ነው። በመቀጠል በዚህ በኢስራእ ታሪክ ማን استدل بهذه القصه በዚች ታሪክ የሞተ ይረዳል ለሚል ከአህሉ ሱና ወልጀማዓ ከአህለ الاسلام እስቲጠቀሱ ዑለማዎች ከአብደላህ አልሐረሪ ውጭ ማለት ነው። ይህ ሐዲስ ከድሮ ጀምሮ ያለው ሐዲስ በዚህ ሐዲስ ላይ ሙታን ይረዳል ብሎ የሚልም አህሉ ሱና የለም። እንደው አንዳንዶች ተበሩክ ወይንም ተወሱል ማድረግ ይቻላል ከሚሉ ሰዎች እንኳን ከአብደላህ አልሐረሪ ውጭ አናውቅም። ናም ይህ ሰውዬ እስቲጋሳ ይቻላል ሲል ይሄንን አምጥቶታል።
ይሄ እንደውም በአካል የሚችሉትን ነገር ከሆነ በሱ ላይ እንደውም ማስረጃ ነው ሊሆን የሚችለው ማለት ነው። ከዛም በመቀጠል ነብዩ መሐመድ አለይሂ ሰላቱ ወሰላም የዛን ሰውዬ ወይንም የነብዩላህን ሙሳ በሐዲር ሰምተው እንደዛ አድርግ ሲሏቸው በጆሮአቸው ሰምተው በአካል ተገናኝተው ይህንን ሰምተው ይዘው መጥተው ነብያችን የሞተ ረርቷል እና ወይንም ደግሞ በለለበት በማይችለው መጥራት ይቻላል ብለው ያስተማሩበት ሐዲስ ወይት ነው። እሳቸውስ ጦር ላይ ጦሩ ሲከፋባቸው መካ ላይም እንዳሉ እንደዛ ተቸጋገሩ ቁረይሾች ሲያስቸጋግሯቸው የሙሳ ያለህ ብለው ለምነዋል ወይ ነው ጠይቀዋል ወይ ነው? አልጠየቁም። ለምን? የቁርአኑ መልእክት ስለሚከለክል አላሁ ጀለ ወዐላ እኮ እርሱም ብቻ እንድንለምነው ብቻ ነው። ወቃለ ረቡኩም ኡድዑኒ እኔን ለምኑኝ አስተጅብ ለኩም እኔን ለምኑኝ ነው ያለው። ወቃለ አላሁ ስብሓነሁ ወተዓላ ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአን አላህን ተገዙ በሱ ምንንም ነገር አታጋሩ አለ። ተመልከት፣ አንድም ቦታ ላይ ከቁርአን አንቀጽ ወዕቡዱ ገይረላህ የሚል አንድም የለም። ከአላህ ውጭ ያለን አካል ወይም የአላህን ወዳጆች ለምኗቸው ይደርሱላችኋል የሚል የቁርአን አንቀጽ አምጡ። ከቁርአን ውስጥ ከአላህ ውጭ ያለን አካል ለምኑ የሚል አንድም የለም። قالت وأن المساجد لله فلا تدعوا مع الله أحد ነው የሚለው። እንደውም መሳጅዶች አላህ ነው። فلا تدعوا አትለምኑ مع الله ከአላህ ጋር አሐደን አንድንም እንኳን አትለምኑ። ይኸው አሐደን ነኪራ في سياق النهي ከነሂ በኋላ ነኪራ ተዑሙ ማንንም ቢሆን ነው እያለ ያለው ማለት ነው። እናንተ ደግሞ እያላችሁ ያላችሁት ከአላህ ውጭ ያሉን አካላቶች መለመን እንችላለን ይሄንን የመሰለ ነው እያላችሁ በአካል ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲያርጉ ሰላምታ እየሰጡ እነዛ የሚሉትን ሁሉ እየሰሙ በጆሮአቸው እየሰሙ ነብያችን እንኳን ዐለይሂ ሰላቱ ወሰለም ሐታ ማለት ነው በወህይ አይደለም። ነብያችን ዐለይሂ ሰላቱ ወሰለም ብዙ ነገሮች በወህይ በርቀት ያለውን አላህ በወህይ ያስተላልፍላቸዋል ያስተዋውቃቸዋል አይደለ? ግን ሐታ ነብያችን ዐለይሂ ሰላቱ ወሰለም በአካል ነው የሰሙት። ሙሳንም ሰላምታ ሲሉት ወከዛሊከ አደምንም ዩሱፍንም እነ ኢድሪስንም እነ ሙሳን እነ ኢብራሂምን ሁሉ ያዩዋቸው በአካል ነው የሰሟቸው በአካል ነው። ተግባባን አይደለ? ይሄ ግልጽ የሆነ ጉዳይ ነው። አንድ ሰው አላህ ለተአምር ያደረገውን ለተአምር የሰጠውና ያደረገውን ነገር እንደ መረጃ ለስቲጋሳ እንደ መረጃ ማድረግ እንደማይቻል ይሄ ከሆነማ አንድ ሰው ለምሳሌ ፀሐይ ትጠቅማለች ወይንም ትረዳለች ብሎ ቢከራከር በአንድ ታሪክ ይዞ ወይ ለምሳሌ ይሽዕ ኢብኑ ኑን ናቸው የሚባሉት የሆነች ከተማን ለመዋጋት ፈልገው ወይንም ያችን ከተማ ጦር ሊከፍት ፈልገው ፀሐይ ልገባባቸው ነው። ፀሐይቱን አላህ Subhanahu Wa Ta'ala አቆመላቸው። ያቺ ፀሐይ እስከምትገባ ድረስ ያን ነብይ ያችን አገር ከፈቱ። ያቺ ፀሐይ በዛን ሰዓት ላይ ጠቀመቻቸው ማለት ነው። አላህ Subhanahu Wa Ta'ala ጥቀሚ ብሏት ፀሐይ ትረዳለች ብሎ ወደ ለፀሐይ ቢሰግድ ወይንም ለፀሐይ ቢያርድ ይፈቀዳል ልትሉ ነው? እንደው ሐዲስን ሶሒህ ቢያሉትም አሉ ወይንም ደግሞ ሶሒሁን ቢተዓዱድ ጥሩቅ መንገዶች በመብዛታቸው ሶሒህ አድርገውታል። ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ ሽንት ቤት ሲጠቀሙ ዛፍ ስለሌለ ድንጋይ ምናምን ስለሜዳ ላይ ስለነበረ ሁለት ዛፎች ከባጠገባቸው መጡ። ቢማዕና አላህ እነዛን ዛፎች አቀረበላቸው። እነዛ ዛፎች ረሱልን ሰለላሁ ዐለይሂ ወሰለም ጠልለው ሸፍነው ሽንት ታስጠቀሙ በኋላ ከዛ ቦታቸው ላይ ሄደው ተቀመጡ። ይሄ ሙዕጂዛ ነው። እሺ በዚህ መሰረት ዛፍ ይረዳል ብሎ አንድ ሰው ማስረጃ ማድረግ ይችላል? ጀማዳ ናቸው፣ መንቀሳቀስ ጥራሽ አይችሉም ነበር። ዛፍ ቢማዕና ምንድነው? ከቦታቸው ንቀል ብለው ወይንም ደግሞ ብድግ ብለው በራሳቸው መሄድ አይችሉም አይደለ? ግን በራሳቸው አላህ Subhanahu Wa Ta'ala በተአምር ማለት ነው አንስቷቸዋል። በራሳቸው አቅም ሳይሆን አላህ ጀለ ወዐላ በሰጠው ለዛ ነብይ ሙዕጂዛ ሲል እነዛን ዛፎች አንጥቶ ከነብዩ ጎን ሽንት ቤት እስከሚጠቀሙ እስከሚጨርሱ ድረስ አስቀምጧቸዋል። ከዛ በኋላ
ነብያችን ሽንት ቤት ሲጨርሱ ከዛ በኋላ ቦታቸው ሄደው በቅለዋል ወይንም እዛው ቦታቸው ሄደው ተቀምጠዋል። طيب ዛፊቱ ጠቀመች አልጠቀመችም? አላህ ጥቅም ባለው መሰረት ጠቅመዋል አይደለ? ግን ዛፍ ልክ ቢማዕና በዒባዳ መልኩ ልንገዛቸው ዛፎችን ለዛፍ ልናርድ ለቆሌ ልናርድ ይሄ ማስረጃ አለን ይሄው እንዲህ ማድረግ ይችላሉ ብሎ አንዱ ጉግ ማንጉግ ይሄን ማስረጃ ቢያደርገው ይቻላል? ላ ለሙዕጂዛ ያደረገው ነው ይሄ። እነዚህ ማለት ሙዕጂዛ ነው ብትለኝ ያኛው ለሙዕጂዛ አይደለም አትለኝ መሽም ያኛውም ሙዕጂዛ ነው። የሞቶቹ ሰዎች አላህ ቢያናገራቸው ነቢያቶችን ደግሞ ለማናገር ቢችል ወከዛሊከ ነሲሐ እንዲሰጥ ቢያደርገው ይሄም በሙዕጂዛ ነው። ታዲያ ይሄንን ጉግ ማንጉግ የሆነ አመለካከት ይዞ ህዝቡን ወደ ቀብር አምልኮት እንዲሄድ ማድረግ ምን ይባላል? ከአቅል እንኳ እንደ ክርስቲያኖች ማርያም ትረዳናለች ሲሉ ለምን ተቆውሟቸዋላችሁ? እንደዚህ ከሆነ ማርያም ታግዘናለች፣ አረ በህይወት ያለው ኢየሱስ ያግዘናል፣ ይረዳናል፣ ይደርስልናል፣ ጅብሪል ማለት ነው ይደርስልናል ብለው ሲሉ ለምንድን ነው የምትቃወሟቸው? ተዓዱዶች አብዝተዋል። ተዓዱዱል አሊህ አብዝተዋል። ፈጣሪ ብቻ ማለት አለባቸው። ይሄንንም አብዝተዋል ብለን ነው የምትሉ ከሆነ እናንተም አብዝታችኋል ይባላል። አንድ ቦታ ቄሱ ቃልቻውን አገኘው አሉ። የእናንተም ቢጤ ነው። ምን ይለዋል? ያን ቃልቻ እናንተ እንደው አመለክቶቻችሁ ብዙ ናቸው፣ ማርያም ትላላችሁ፣ ገብርኤል ትላላችሁ፣ ኢየሱስ ትላላችሁ፣ ማትሉት የላችሁ ምናምን አለው ይላሉ። ይሄኛው ቄሱ ተነሳና የእናንተስ ምን ማለቅ ያላችሁ አሉ። ስፈልጉ አላህ ትላላችሁ፣ ጅላኔ ትላላችሁ፣ አብዶዬ ጅላኔ ትላላችሁ፣ ኑሩ ሁሴን ትላላችሁ፣ የእናንተስ ምን ማለቅ ያላቸው አመላክቶቻችሁ ብዙ አይደሉም ወይ አለው ይላሉ። አዎ መልሶታል፣ ነግሮታል። ደግነቱ ሚን አህሊል ባጢል ነው እንጂ አህለ ተውሂዱን ይሄን አይለው። አህለ ተውሂድ ላ ያዕቡዱ ኢላላህ ሱብሓነሁ ወተዓላ አላህን ብቻ የሚገዛው ሌላን ስለማይገዛ ሌሎች ይረዳሉ፣ ያግዛሉ፣ ድረሱልን፣ ያዙኝ ያዙ ይበጁህ እንደ ፋጢመት እንደ ኹዝ ቢየዲ ከዛ እጃችን ያዙን ድረሱልን አይሉ። አህሉ ሱና ወልጀማዓ ማለት እነዚህ ናቸው። خلاص አላህም በቁርአን ላይ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን በስ አላህን ተገዙ ወላ ቱሽሪኩ ቢሂ ሸይአን በሱ ማንንም አታጋሩ እያለ ስለሆነ በዚህ ላይ ናቸው አህሉ ሱና ወልጀማዓ። ፈስጁዱ ሊላህ ወዕቡዱ ለአላህ ስገዱ አላህን ተገዙ ይላል። ኢያከ ናዕቡዱ ወኢያከ ነስተዒን ሱብሓነላህ አላ ተኻፉላህ አላ ተስተሒ አንተ ተቁል ኢያከ ናዕቡዱ ወኢያከ ነስተዒን ትላለህ። ሶላት ላይ አንተን ብቻ ነው የምንገዛው፣ አንተን ብቻ ነው እርዳታ የምንጠይቀው ትላለህ። አንተ ግን ይቻላል ብለህ ቀብር እያረርክ አዎ በሞተ መታገዝ ለሞተ ዒባዳ መስጠት ይቻላል አላችሁ። በቃ አፋውታችሁ እኮ ማስረጃም አለን ወዲ ማለት እኮ ሄዳችሁ ማስረጃችን ሙሳ ናቸው። በሚችሉት ነቢያችን እያዩአቸው በአይን ብልሎቻቸው እያዩአቸው በጆሮቻቸው እየሰሟቸው ሙሳ ጋር ሰላምታ ተለዋውጠው በአካል አግኝተዋቸው ቦታው ተቆርጦ ስድስተኛው ሰማይ ላይ ነው ተብሎ ያ ሱብሃንአላህ ይሄ ከይፈ የተጣበቅ እንዴት ነው ማስረጃ ሊሆን የሚችለው? እንደ አቅል ማለት ነው። ለው ካነት العقول تشترى في الاسواق لاشترينا لكم አቅል ገበያ ላይ እንደ ልብሱ እንደ ጫማው ቢሸጥ ኑሮ ለእናንተ በገዛንላችሁ ነበር። لكن الهدايه بيد الله سبحانه وتعالى ነገር ግን ሂዳያ በአላህ Subhanahu Wa Ta'ala እጅ ነው። انك لا تهدي من احببت ولكن الله يهدي من يشاء አንተ የወደድከውን ልታስተካክለው ልትመራው አትችልም አላቸው ነብያችንን አለይሂ ሰላቱ ወሰለም እንጂ ይሄ ግልጽ የሆነ ጉዳይ እስከሆነ ድረስ ማለት ነው። ይልቁንስ አንድ መርዶ ለማስረዳት ሞክራለሁ። ለአህባሾች አንድ መርዶ ላስረዳቸው። እሱ ምንድነው? ነብያችን አለይሂ ሰላቱ ወሰለም ወደ ሰማይ ሲያርጉ ወደ ላይ ሲወጡ ፈጣሪ ወደ ላይ እንደሆነ የሚያስረዳ ሐዲስ ነው። ይሄ ሐዲስ አልኢስራ አብዱላህ አልሐረሪ ይሄ ሐዲስ ፈጣሪ ወደ ላይ መሆኑን የሚያስረዳበት ሲሆን
ነቢያችን አለይሂ ሰላቱ ወሰላም አላህን አላዩም በዱንያ ላይ የሚለውን መርጦታል። الشرح القويم في حل الفاظ الصراط المستقيم ከሚባለው ኪታቡ ላይ ከመጀመሪያ እስከ መጨረሻ ድረስ እኔ አጥንቼዋለሁ ኪታቡ። ያንን ኪታብ ሳይ በአሽዓሪዎች መዝሐብ እንደሚታወቀው አላህን በዱንያ ላይ ሶሂሁ አይተዋል ነው የሚሉት በአሽዓራ እምነት ግን እሱ ያንን የአሽዓራውን አቂዳ እዛ ቦታ ላይ የተቃረነበት ምክንያቱ ምንድነው? ፈጣሪ ወደ ላይ መሆኑን የሚያስረዳበት ሲሆን ይሄ ማለት ደግሞ ፈጣሪ ጀለ ወዓላ አርሽ ላይ ቁጭ አለ ወይንም ተቀመጠ ለማለት አይደለም። አህሉ ሱና ወልጀማዓ ቃጢበተን ፈጣሪ ወደ ላይ ነው ሲሉ አርሽ ላይ ቁጭ አለ ማለታቸው አይደለም። ይሄንንም አትለጥፉባቸው። ግን ለናንተ ትልቅ መርዶ ነው ይሄ ሐዲስ ማለት ነው። ደግማችሁ ወይ እንዳታነሱት ያደርጋችኋል ወይንም ደግሞ እንደ ሐዲሱል ጃሪያ ሐዲሱን ضعيف ነው ልትሉ ትችላላችሁ። መሸም ደፋር ናችሁ። አብዱላህ አልሐረሪኩ ሙስሊም ያወራውን ሐዲሱል ጃሪያን አይነ አላህ قالت في السماء ያለችበትን አይነ አላህ ያለበትን ሐዲስ ضعيف ነው ይላል። ሙድጠሪብ ነው ይላል። መሄጃ ተርጉም ተዊል ሲያጣልት ምን አደረገ መጨረሻ ላይ የሐዲሱ ችግር አለበት ሰባራ ነው አለ፣ ሙጥሪብ ነው አለ፣ ዋላይ ነው አለ። ወከذلك ሐዲሱል ኢስራንም እንዳገቡበት በዲፍረት የበላይነቱን የሚያስረዳ እንደሆነ ራሱ ውስጡ ስላመነና ስላወቀ ሲባቁም እንደዚሁም ሰሪሐን ወተልዊሐን ወደ ላይ ፈጣሪ እንደሆነ የሚያስረዳ ሲሆንበት ምን አደረገ? በሶሂሁ ግን እዚህ ዱንያ ላይ አላህን ነብያችን አላዩም የሚለው ይመረጣል አላህ። طيب እስኪ ሌላ ደሞ ታለው እግር መንገዱን ይሄ ሰውዬ እንስማው። ሪከርዱን አልጨረሰውም መሰለኝ። እሱን እናንተ ኪታብና ሱና እንከተላለን ትላላችሁ አይደለ? እንከተላለን ትላላችሁ አይደለ? ስለዚህ ኡሱሉ ሰላሳ የሚባለውን ኪታብ ሶስት የተውሂድ መሰረት የሚባለውን ከሐዲስ ማስረጃ ሰጠኝ። አሁን ተስማዕ ገባኸኝ መሰለኝ። አሁን ኡሱሉ ሰላሳ የሚለው ሶስት የተውሂድ መሰረት የሚባለውን ለክርክር የሆነ ዒልም የለኝም። አንተ ጋር መልስ ለትክክል መልስ ከሚሰጡ ሰዎች ጋር ተከራከር። አፍዋን ዒልም የለም እንዴ? አንዱ ብዙ ተናንባባል እውቀት የለም እንዴ? እና ለምንድን ነው ገብተህ የምታስተምረው? ለምንድን ነው እውቀት ሳይኖርህ? ምን አገባህ? ያ ግሩፕ ነው። ስለዛ ያገባህ የምከራከርበት ምንም ዒልም የለኝም። አላህ አዋቂዎችን አንተ አዩ ሆንኩ አምጣች ወንከረከረና ቀድረና ወካ ኢና ሊላህ አንተ አዩ ለክርክር ነው የተፈጠርከው። ያ ጀማዓ ስሙት የሚለውን ምንም ቀዋ የለኝም እያለ ነው። እውቀት ሳይኖረው ነው ሰዎችን እውቀት ሳይኖርህ ነው አሰውን የምታጀለው። እውቀት ሳይኖርህ ነው አሰው የምታጀለው። ዘግቶታል። ሪካርድ ያድርገዋል። ደውሎ ቀጥታ እንግዲህ ያው ሪከርድም ሸሽገው እንዳደረጉት ነው። ያው ውይይታቸው ላይ እንዲህ አይነት ተንኮል ይጠቀማሉ። እንግዲህ እያለው ያለው እሱ አላህ ይወቅ ነው። እውቀት የለኝም ማለት ያው አላውቅም መስአላውን ገብቶ ከሚፈተፍትና ከሚያበላሽ ይሄ ይሻላል። ቀደም በመግቢያ ላይ እንዳልነው አብዱላህ ኢብኑ መስዑድ እንዳሉት ፈሚነ ሚነል ዒልሚ አየቁለ ሊማ ላ ይዕለም አላሁ አዕለም ለአዕለም ለማያውቀው ነገር አላውቅም ማለት እውቀት ነው። ዑለማዎች ላአድሪ ኒስፉል ዒልም ይላል። አላውቅም የእውቀት ግማሹ ነው ብለዋልና ነገሩ መጨረሻ ላይ ያስቀመጠው ጥያቄ ምንድን ነበረ? እናንተ ኪታብና ሱና እንከተላለን ትላላችሁ አይደለ? ስለዚህ አልኡሱሉ ሰላሳ ብሎ ማለት ለሚለው ማስረጃ ከቁርአንና ከሐዲስ ጥቀስልኝ ነው የሚለው። ኡሱሉ ሰላሳ ሶስት የዓቂዳ መሰረቶች ሰዎች ሊያውቋቸው ግዴታ የሚሉ ግዴታ የሚላቸው የሆነ ሶስት የዓቂዳ መሰረት። አዎ ግልጽ ነው። አልኡሱሉ ሰላሳ ሶስት መሰረቶች ማን ናቸው? መጀመሪያ እዛ ኪታብ ላይ ያስቀመጠው ማዕሪፈቱል ዓብዲ ረበህ፣ አንድ ባሪያ ጌታውን ማወቅ አንደኛው መሰረት እሱ ነው። ጌታውን ማወቅ የለበትም አንድ ባሪያ። እሺ ሁለተኛው ማዕሪፈቱል ዓብዲ ዲነሁ፣ ዲኑን ማወቅ ዲነል ኢስላም በደንቡ መረዳት።
እንደነዚህ ዝም ብሎ ወዳ ወዲህ ሽርክም ቢድዓውን ሁሉን ኹራፋትን ሁሉ አግበስብሶ መሄድ ሳይሆን ዲኑን በደንብ አርቆ ተረርቶ አላህን በብቸኝነት ማምለክና መገዛት ለአላህ ብቻ ማረድ አላህን ብቻ መለመን በአላህ ብቻ መመካት መጠጋት ይሄንም ስለነካባቸው ነው እንደፈለጉ እንዳይዝረከረኩ ስለሚያደርጋቸው ነው ይሄን ኪታብ የሚጠሉት ወይንም አልኡሱሉ ሰላሳ ወነብዩሁ ሙሐመድን ሰለላሁ ዐለይሂ ወሰለም ማዕሪፈቱል ዐብዲ ነብዩሁ ሙሐመድን ነብዩ ሙሐመድን ነብዩን ማወቅ ነብያችንን ማወቅ ማለት እርሳቸው ያሉትን ባሉት መገኘት ከቢድዓ መራቅ ከኹራፋት መራቅ የመሳሰሉ ነገሮች ሁሉ ማወቅ ይሄ ማለት ነው ታዲያ ለዚህ ለእያንዳንዱ የቁርአን እና የሐዲስ ማስረጃዎች ሞልተው ይያለ ማለት ነው እነሱ እንደሚሉት ከሆነ نعم እነዚህ አልኡሱሉ ሰላሳ አህባሾች እንደሚሉት ሶስት ነጃሳ ብለው ነው የሚስሉት ኡሱሉ ሰላሳ ማለት አልኡሱሉ ነጃሳ ይሉታል አላህን ማወቅ ነጃሳ ነው ማለት ነው ዲነል ምክንያቱም ይሄ ነው ያለው ታዲያ እኛ ላልንም ልትሉት ትችላላችሁ ሶስት መሰረት ያዘለች ኪታብ ናት አይደለም ሶስቱ መሰረት እነማን ናቸው አላህን ማወቅ ነብዩን ማወቅ ዲኑን ማወቅ አይደለ ሶስት መሰረት ማወቅ ነጃሳ ነው ይያሉ ነው እነሱ ዘንድ ኡሱሉ ሰላሳው ምንድነው አልኡሱሉ ሰላሳ ሶስት መሰረቶች በእስቲጋሳው ተወስሉ የመሳሰሉት ናቸው ማለት ነው አልኡሱሉ ሰላሳ ሶስት ነጃሳዎች ወይንም ደግሞ ኡሱሉ ነጃሳ ካሉ እነዚህ ሰዎች አላህን ማወቅ ዲኑን ማወቅ ነብዩን ማወቅ ነጃሳ ነው ይያሉ ነው ዲንን እየተሳደቡ ነው ይሄ ብቻ ይበቃቸዋል ለሽርክና ለኩፍር ማለት ነው ሌላ ጥያቄ ይሄ አላህ ማወቅ ዲኑን ማወቅ ነብዩን ማወቅ ሐዲሱ ዲን الاسلام እኮ በዚህ መልኩ ለምሳሌ ለማስተዋወቅ ለሶስት ብትለው ትችላለህ ሐዲሱ ጅብሪል ላይም እንደተጠቀሰው ዲን الاسلام ለሶስት ይከፍለዋል እስላም ኢማን ኢህሳን ብሎ ይከፍለዋል አይደለ ሐዲሱ ጅብሪል ላይ ላባሲ ሁለተኛ እናንተ አቂዳ መሰረት አድርጋችሁ 50 አቂዳ ለምትሉት ማስረጃ አስተያምጡለት 50 አቂዳ من لم يعرف نسمم لم يسلم ነው የምትሉት 50 አቂዳ ማለት ነው 50 አቂዳን ያላወቀ ሙስሊም አይደለም ትላላችሁ አይደለም በአቂዳው ላይ አሻዒራ አቂዳ ላይ ለዚህ ማስረጃ ማምጣት ትችላለህ ያበየን ወዲያም ይያል መጠየቅ ያለባችሁ እናንተ ናችሁ አንደኛ ካለው ውጭ ያሉና አካላቶች ተመልካላችሁ ትጣራላችሁ እስቲጋሳ ታደርጋላችሁ እስቲጋሳ ቢገይሪላህ ይቻላል ትላላችሁ ይሄኛው የተውሂድ ባለቤት ሱሐቦች የሰሩትን የሱሐቦችን እምነት የኢማሞችን እምነት الامام الشافعي عقيدة 50 عقيدة الاشعريه يكتلوا ነበር والله عقيدة الاشعريه الامام الشافعي يكتلوا لمن ابو الحسن الاشعري كو بኋላ ናቸው الامام ابو حنيفه عقيدة الاشعريه يكتلوا ነበር والله አያውቁትም امام احمد امام مالك امامዎች الذين في القرون المفضله ሶስት ክፍለ ዘመን ላይ ያሉት الذي شهد لهم النبي صلى الله عليه وسلم بالخير بقوله خير الناس قرني ثم الذين يلونهم ثم الذين يلونهم الحديث እነዛ መልካም ሰዎች ማለት ጥሩ ሰዎች በአቂዳቸው በስሉካቸው በሙዓመላቸው ሁሉ ንጹህ የሆኑ የጸዱ ህዝቦች ብሎ ማለት እነዚያ በኔ ዘመን ያሉት ናቸው አሉ እኔ ያለውበት ክፍለ ዘመን ነው አሉ ከዛም ቀጣዎቹ አሉ ታቢዖች ከዛ ታቢዕ ናቸው ብለው ተናግረዋል አቡል ሐሰን አሽዓሪ ከዛ በኋላ የተፈጠሩ ሲሆኑ ሁለተኛ እሳቸውም አኽ ብለው የተፈተ አቂዳ ነው ይሄንን ኢብኑ አሳኪር በራሳቸው የመሰከሩበት ጉዳይ ነው ለማንኛውም እነዚህ አራቶቹ ኢማሞች የማያውቁት የሆነ አቂዳ ነው ያዛችሁት ይሄ አሽዓሪ አቂዳ አቡ ሐኒፋ አሽዓሪ ናቸው ወይንም ኢማሙ ማሊክ ኢማሙ ሻፊዒ አሽዓሪ ናቸው ማለት ልክ ነብያችን ሐነፊይ ናቸው ማሊክይ ናቸው ብሎ እንደመለጠፍ ነው በእነ ኢማሞች ጊዜ الامام ابو الحسن الاشعري የሉም አልተፈጠሩም ስለዚህ አቂዳቸው ምን ነበር አቂደቱሁም አቂደቱ الصحابه የሱሐቦች አቂዳ ነበር አቂዳቸው ገባ 50 አቂዳ 50 من لم يعرف نسمم لم يسلم لم يسلم ያላችሁ የምትሉት ሁሉ የሌለ ነው
እነ ነሕኑ አህሉ ሱና ወልጀማዓ ደግሞ የምንከተለው ዓቂደተ ሱሐባ ወታቢዒን وعلى رؤوسهم الأئمة الأربعة أبي حنيفة والشافعي ومالك وأحمد بأصول بعقيدة ليونت يلاچوم እነዚህ ማለት ነው ሁላችሁም የሱሐቦችን ዓቂዳ ነው ያዙት ማለት ነው ለማንኛውም አላህ Subhanahu Wa Ta'ala ቀጥተኛውንና نعم መልካሙን መንገድ አላህ ይምራን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه وصلى الله وسلم وبارك عليه وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته